ሳሚ ቆይ ግን የልጄን ጉዳይ ምን ላደረስክልኝ ትላለች። ሳሚም ብድግ አድርጎ እስካሁን ምንም አዲስ ነገር የለም ሳገኝ ግን እነግርሻለሁ ይላታል። እስከ መቼ ልታገስ? አመት፣ 2 አመት፣ ወር ወይ ንገረኝና ምንም የማይሆን ከሆነ ቁርጤን አውቄ ቁጭ ልበል ትለዋለች። አሳውቅሻለሁ በሙሉ አቅሜ እየፈለግኳት ነው ይላታል ሳሚ። ህይወይም ብድግ አድርጋ ሳሚ ሁሌ ባዶ ተስፋ እስኪ ተመልከተኝ ምንም የሌለኝ እኮ ባዶ እኮ ነኝ ትላለች። ታዝንም ግን እንደዚሁ ብላ ትለዋለች። እኔ ብቻ ሳልሆን ህሩትም እየፈለጋቻት ነው። እንዲሁም አንድ ቀን በተመሳሳይ ቦታ ተገናኝተናል። እውነትህን ነው የኔ ውድ በጣም መልካም ልጅ ናት ትላለች ማለት ነው። እናም ልጇን እየፈለገችላት ስለሆነ በጣም ደስ ይላታል። ታዲያ እሷ ቆይ መረጃ አላት ማለት ነው ብላ ሳሚ ትጠይቃለች። ሳሚም አላቅም እስኪ ቆይ ታገሽኝ እኔ የምችለውን ነገር እያደረግኩ ነው ይላታል። አንቺ ግን ምስጢር መጠበቅ አለብሽ ይላታል። ህይወይም ብድግ አድርጋ ቆይ ግን ምስጢር እንዲሆን ለምን ፈለግከው ይላታለች ማለት ነው። ምክንያቱም ሁሉም ይገቡበትና ሁሉም ነገር ይበላሻል። እመኚ ወንጀለኛው እዚሁ ቤት ውስጥ ነው ይላል ማለት ነው። እትም ብድግ አድርጋ እሱንማ እኮ እኔም ሁሌ እንዳልኩ ነው ሳሚ አጥቼ ነው እንጂ ትላለች። ማረጋገጫ እስካላገኘች ድረስ አሁንም ቢሆን የሚሰማሽ የለም ይላታል ሳሚም። ግን ሳሚ ይህን ነገር ማን እንዳደረገው ታውቃለህ አይደለ? ቆይ ግን ሳሚ ለምንድነው ግን የማትነግረኝ ትለዋለች። ነገርኩሽ እኮ ይሄ ባዶ ጥርጣሬ ነው ይላታል። እናም ህይወትም ይሁን እስኪ ይህንንስ ቢሆን ማን አየበት ትላለች። እትም ብድግ አድርጋ እና ሳሚ የማግዝ ነገር አለ ብላ ጥያቄ ትጠይቃለች። አንቺ ዝም በማለትና ለማንም አለመናገር አፍሽን በመዝጋት ተባበሪኝ ይላታል። በቃ እሺ ሳሚ ትላለች። በቃ ልጄን አግኝታት እንደሆነ ለማንም አልናገርም፣ ግን ደግሞ አንተም ልጄን ቶሎ አምጣልኝ ትላለች። ወይ አትጨነቂ እኔ ይኸውልሽ የገባሁበት ገብቼ አመጣልሻለሁ ይላታል። ህይወትም በጣም ደስ ይላትና እሺ ሳሚ አመሰግናለሁ ትለዋለች። እሺ በቃ ብሎ ህይወትን ጥሏት እሱ ወደ ውጭ ይወጣል። ህይወትም ሳሮን ጋር ሄዳ ሳሮን ግን ለምን ወደ ሳሎን አትሄጂም እዚህ ብቻሽን ከምትይ ሆይ ትላታለች ማለት ነው። ሳሮንም መልካም መመለስ ስለማትፈልግ ተንከሲስ አሁንም ያስንሽ አይመስልም ዘወር በይልኝ ላይሽ አልፈልግም ትላታለች። ህይወትም ብድግ አድርጋ ቆይ ግን ወይ ካልሆነ መነጽር ልጠቀም እንዴ ሳስበው እኮ ከአይኔ ላይ የሆነ ችግር አለብሽ ብላ ትላታለች። በጣም ትናደድና አሁንም አቀልጅብኝ አዎ ጉልበት ካንቺ ጋር ነው ያለው ትላታለች። ህይወትም ብድግ አድርጋ ኧረ አይባልም ጉልበት እኮ ልንሰራበት እንጂ ልንደባደብበት አይደለም ትላታለች። አይደለም የተሰጠን ስትላትኝ ብድግ አድርጋ ለምን አትወጪልኝም ኧረ እባክሽ ነው እንዴ ትላለች። ስም ብድግ አድርጋ እሺ እወጣለሁ ግን ብዙ አትበሳጪ ቶሎ መነሳት አለብሽ ትላታለች። ሳሮንም በጣም ትናደድና ኧረ ድፍረት አንቺ ምን ማለት ፈልገሽ ነው ትላታለች። መሄዴ ነው ብላት ህይወትም ጥላት ትሄዳለች። ልክ ህይወት ስትወጣ ወይኔ ሳሮን ብላ በጣም ትናደድና እጅናቸውን ትመታዋለች። ሂሩትና ህይወት ሱቅ ሊሄዱ ነው። እናም የሂሩት ምርቃት ስለሆነ ልብስ ልትገዛ ትፈልጋለች። እናም በዛው ደግሞ ለህዊ እንደምትገዛላት ነይ እንሂድ አብረን ትላታለች። እናም ህዊ ስራዋን ጨርሳ ሂሩቴ ጨርሻለሁ መሄድ እንችላለን ትላታለች። ሂሩትም እሺ በቃ ብላ ከተቀመጠችበት ትነሳለች። ሳሚ ግን ቁሞ ነበረ። እስ ነው ይላል ሳሚ ሞት ወደሌለበት ትለዋለች። ሳሮንን ለአንተ ነው አደራ ሰተን የምንሄደው አይደለ አደራ ትላታለች። ወዴት ነው የምትሄዱት ይላታል ሳሚ። እንዴ ኧረ ሳሚ ተፋታል እንዴ እንደዛ ልጅ አብሬ ካለርኩኝ ልትል ነው እንዴ ትለዋለች። ሳሚም በጣም ይበሳጭና የት እንደሚሄዱ ስላልነገሩትኝ ለነገሩ ገደል ብትገቡስ እኔ ምን አገባኝ ይላታል። ትነሳና ቻው ሳሚ ኤልቅስ ስንመጣ ምን ይዘን ልንምጣ ኤሊፖፕ ወይስ ብስኩት ትለዋለች ማለት ነው። ምክንያቱም ሳሚን ማናደድ ስለምትፈልግ
ከንቱ የሰው ከንቱ ይላታል ማለት ነው። ነይ እናቴ እንሂድ ብለው ሂሩትና ህይወትም አንድ ላይ ይሄዳሉ። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንደምን ናችሁ? ደህና ናችሁ? ሰላም። ዛሬም በአዲስ ቪዲዮ መጥቻለሁ። የህይወት መንገድ የሚል ቀጣይ ክፍል ይዤላችሁ መጥቻለሁ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ አመሰግናለሁ። እንዲሁም አዲስ ከሆናችሁ ለዚህ ቻናል ሰብስክራይብ አድርጋችሁ የደወል ምልክቷን መጫናችሁን አትርሱ። ህይወትና ሂሩትም ተመልሰዋል ከሱቅ። እናም ልብሱን ገዝተው መጥተዋል። ዳዊት ቁጭ ብሎ ነበረ። እናም ሂሩት ብድግ አድርጋ ይኸውልሽ ሂዊ እንልበስና ለወንድሜ እናሳየው ልብሱን ትላለች። እሺ በቃ ካልሽ ብላ ተነስተው አንድ ላይ ይሄዳሉ። ልብሱን ለብሰው ሊመጡ ስም በጉጉት እየጠበቃቸው ነው። ልብሳቸውን ሁለቱም ለብሰውት መጡ እና ዳዊት ሲያይ እንዴ 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 ይላል። የታየው ግን ከሂሩት ይልቅ የህዊ አለባበስ ነበረ እና ምስጥ ብሎ እያያት ነው። አይ ወንድሜ እንዴት ነው አላማረብንም? ትለዋለች ሂሩት። ህዊ አንቺ እንደዚህ ቆንጆዬ ነሽ እንዴ ብሎ ይላታል። እህቱን ግን አላያትም። የታየችው ህዊ ነበረች። በጣም ትናደድና እኔ አላማረብኝም ማለት ነው እንዴ ብላ ትለዋለች። አይ አንቺ ኮከቧ፣ እሷ ደግሞ ጨረቃዋ ነች ይላታል። ይሄ ማፌር አይደለም ብላ ሂሩትም ትናደድበታለች። ዝም በይዋ ትለዋለች። ሂሩትም ዝም በይው አንቺ ነሽ ጨረቃዋ ስል ትላታለች። የምሬን ነው የምልሽ ሂዊ በጣም ነው ያማረብሽ፣ ሁሌ ደግሞ እንደዚህ ልበሽ እሺ ብሎ አስተያየት ይሰጣታል። እህቱ ግን በጣም ትናደዳለች። ምክንያቱም እኔ የለበስኩት አላማረብኝም እንዴ እሷን ብቻ የሚያሞጋግስ እያለች በደንብ ፍጥጥ ብላም እያየችው ነው። ሂሩትና ሂዊ እንደ ቆሙ ያለ ቁጭ እንዳ ሳይሉ ሳሮን እየተጎተተች ትመጣለች። ምክንያቱም ሳሮን በእግሯ እንደማትራመድ ነው እያስመሰለች ያለችው። እናም ምንድነው ስሙ ክራንች ነው አቤስም በሱ እየተጎተተች ትመጣለች። ጎሽ እዚህ ቤት የቀረው የፋሽን ውድድር ነበረ፣ እሱም ያው ትላለች። አይሻቸው አይደለ እንዴት እንዳማረባቸው ይላታል ዳዊትም። ሂሩትን ብድግ አድርጋ በተለይ ሂዊ እስኪ ያስጊ እንዴት እንደምታምር ትላለች። ምክንያቱም ሳሮንን ማናደር ስለምትፈልግ እስኪ እህቴ እንዴት እንደምታምር ልዕልት እኮ ነው የምትመስለው ትላለች። ሳሮንም በጣም ትናደድና አንቺ ቆይ ግን ስራ የለሽም ማለት ነው እንደዚህ የምትገለፍጭው ትላታለች። የምትፈልጊው ነገር አለ ትላታለች። ሂዊም እንኳን ቦታሽ ክችን ነው እሺ ያለ አቅምሽ አትንጠራሪ ትላታለች። ሂዊም እሺ ብላ ጥላት ትሄዳለች። ዳዊትም ኡፍ ብሎ በጣም በኃይለኛው ይተነፍሳል። ምክንያቱም እህቱ የምታደርገው ነገር በጣም ያበሳጨዋል። በተለይ በሂዊ ላይ ሂዊን ሞቶ ነው የሚወዳትም ያፈቅራታል እና እሷን እንድትናገርበት ምንም ነገር አይፈልግም። ነገር ግን ሳሮን እሷን ለመናገር ወደኋላ አትልም። ምክንያቱም በጣም ስለምጠላት በጣም ትናደድና አንድ ቀን እንኳን ትንሽ ክብር ብታሳያት ምን አለበት ብላ ትበሳጫለች። እሷ የምትመረቅበት ሰዓት ደርሷል አይደል ትላታለች። ሂሩትም አዎ 1 ሳምንት ነው የቀረኝ ትላታለች። ጠራው የሰው ቁጥር ይታወቅና ከተድንክ እንድናዝ ትላለች ማለት ነው። አይ እኔ ምንም አይነት ድግስ አልፈልግም፣ ግን እህቴ ለሀሳብሽ አመሰግናለሁ ትላታለች። አትፈልጊም አንቺ ባትፈልጊ እንኳን እኛ እናደርገዋለን ትላታለች። ዳዊት ትለዋለች። ዳዊትም በቃ ካልፈለገች አታስጨንቂያት ይላታል። እንዴ የእኛ ቤተሰብ ተመርቆ ድግስ ሳይደግስ ይቀራል እንዴ ምንድን ነው ትላለች። ይሄማ ለክብራችንም አይመጥንም ትላለች።